በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስለምን ትጨነቃላችሁ? የማቴዎስ ወንጌል ምዕራፍ 6 ቁጥር 28። በዚህ ቃል አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ስለምን ትጨነቃላችሁ? መድኃኒታችን ኢየሱስ ክርስቶስ ይህንን ያለበትን ምክንያት አስቀምጠዋል። ምናልባት ስለምን ትጨነቃላችሁ አትጨነቁ የሚለውን ቃል ስንሰማ ብዙዎቻችን ይህ ቃል ላይዋጥልን ይችላል። ለምን አልጨነቅም የሚል ምክንያቶችንም እናነሳ ይሆናል። በዚህ ምዕራፍ ውስጥ አትጨነቁ የሚለው ቃል በቃል 3 ጊዜ ተጽፏል። እንደዚሁም ስለምን ትጨነቃላችሁ የሚለውንም ተጽፎ እናገኘዋለን። እንግዲህ መድኃኒታችን ኢየሱስ ክርስቶስ ስለምን ትጨነቃላችሁ ሲል በምክንያት ነው። እያንዳንዳችን በዕለታዊ ሕይወታችን በርካታ የሚያስጨንቁ ነገሮች እንዳሉን የሚታወቅ ነው። በዕለት እንጀራ እጦት የሚጨነቁ አሉ። ለብሶ የሚወጡትን ልብስ አጥተው የሚጨነቁ አሉ። በየመንገዱ የወደቁ አሉ። በሰላም እጦት የሚጨነቁ አሉ። በአጠቃላይ በዚህ ዓለም ውስጥ ስንኖር በርካታ አስጨናቂ ነገሮች መኖራቸው የሚታወቅ ነው። ነገር ግን ጭንቀቱ ስለሌላቸው ሰዎች ብቻ ሳይሆን እያላቸው የሚተርፍ ለአንድ ቀን አይደለም፣ ለዓመት አይደለም፣ የተትረፈረፈ ሀብት ንብረት ኖሯቸውም የሚጨነቁ እጅግ ብዙዎች ናቸው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ስለምን ትጨነቃላችሁ ሲል ከነ ምክንያቱ ያስቀመጠውን እናገኛለን። መጀመሪያ ስለምን ትጨነቃላችሁ የሚለው ቃል ለማን ተጻፈ? እንዴት ተጻፈ? ስለምንድን ነው የሚለውን አስቀድሞ ማወቁ ተገቢ ነው። በዚህ በማቴዎስ ወንጌል ምዕራፍ 6 ላይ መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረው ወይም ያስተማረው ስለ ጸሎት ነው። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ ብላችሁ ጸልዩ ሲል አስቀድሞ ያስተማረው ስለ ጸሎት ነው። አባታችን ሆይ በማለት መንግሥቱን ለሚጠባበቁ መንግሥቱ ትመጣ ዘንድ ለሚጠባበቁ ሰማያዊ አባት እንዳላቸው ያውቁ ዘንድ ካስተማረ በኋላ ቀጥሎ ያለውን በተለይ ከቁጥር 25 ጀምሮ ደግሞ ስለዚህ እላችኋለሁ በማለት ይጀምራል። አስቀድሞ ስለ ጸሎት አስተማረ። የሰማይ አባታችን እንዳለን አስተማረ። ስምህ ይቀደስ ብለን የሚያስፈልገንን ነገር ሁሉ ከአባታችን ዘንድ መጠየቅ መጸለይ እንደሚገባ ካስተማረ በኋላ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። አስቀድሞ እንግዲህ የሰማይ አባታችን ብላችሁ ጸልዩ አለ። እዚህ ላይ ደግሞ የሰማይ አባታችሁም ወፎቹን ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። ወፎችን ተመልከቱ አለ። እንደገና ደግሞ የሜዳ አበቦችን ተመልከቱ። አይደክሙም አይፈትሉምም፣ ነገር ግን እላችኋለሁ ሰሎሞንስ እንኳ በክብሩ ሁሉ ከእነዚህ እንዳንዱ አልለበሰም።
እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ እንደገና ደግሞ የሰማዩ አባታችሁ ያውቃልና፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። የሚያስፈልጋችሁ ሁሉ ይጨመርላችኋል። አስቀድማችሁ ግን የእግዚአብሔርን መንግሥት ጽድቁንም ፈልጉ። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። እንግዲህ አትጨነቁ የሰማይ አባታችሁ የሚሉት በዚህ ምዕራፍ ውስጥ ተደጋግመው ተጠቅሶ የምናገኛቸው ናቸው። ስለዚህ አትጨነቁ ነው። ስለምን ትጨነቃላችሁ ነው። መድኃኒታችን ኢየሱስ ክርስቶስ ስለ ማርታ የተናገረው ቃል ቢኖር በብዙ ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን አንድ እርሱም ጥቂት ነገር ነው በማለት ነበር ያስተማረው። እንግዲህ ትልቁ ነገር የሰማይ አባታችን የሚያስፈልገንን ነገር እንደሚሰጥ፣ ስለዚህ የሰማይ አባታችሁ ወፎችን እንኳ ይመግባቸዋል። የሰማይ አባታችሁ ለወፎች የሚተርፍ አባት ነው ሲል ነው ያስተማረው። ስለዚህ አትጨነቁ፣ የሰማይ አባት እንዳላችሁ አስቡ ሲል እናያለን። ልበ አምላክ ዳዊት እግዚአብሔርን የምትረሱ ይህን አስተውሉ ይላል። እግዚአብሔርን የምትረሱ እናንተ ይህን አስተውሉ። የሰማይ አባት እንዳለን መድኃኒታችን ኢየሱስ ክርስቶስ በዚህ ክፍል ላይ እንግዲህ እንደሰማነው እንግዲህ የእግዚአብሔር ቃል ለሕዝቡ የተነገረው በመድኃኒታችን በኢየሱስ ክርስቶስ የተሰጠው ይህ ትምህርት አባታችን ሆይ በማለት አባትነቱን አምነው ዕለት ዕለት ወደ አባታቸው ወደ እግዚአብሔር ስለሚጸልዩና መንግሥት ትምጣ በማለት እርሱን ተስፋ አድርገው ለሚጠባበቁ ሰዎች እንደሆነ በማቴዎስ ወንጌል ምዕራፍ 6 ላይ በግልጽ የተቀመጠውን ቃል እናገኛለን። ስለምን ትጨነቃላችሁ ካለ በኋላ ያቀረበው ምሳሌ የሰማይ ወፎቹን ተመልከቱ በማለት ነው። የሰማይ ወፎችን ተመልከቱ፣ የሰማይ አባታችሁ ይመግባቸዋል። አባታችን ሆይ ብላችሁ በአባትነቱ የምትጸልዩት፣ በአባትነቱ ወደ እርሱ የምትቀርቡት አባታችሁ እግዚአብሔር ወፎችን ይመግባቸዋል። በእርግጥ ከወፎች የምንማረው አንድ ነገር አለ። ገና በጠዋቱ ተነስተው ምግባቸውን ፍለጋ ወዲያና ወዲህ ይሮጣሉ፣ ይተጋሉ። ጠቢቡ ሰሎሞን አንተ ታካች ግብረ ጉንዳንን ተመልከት ሲል ምሳሌ ምዕራፍ 6 ቁጥር 6 ላይ ከጉንዳንም ጭምር መማር እንደሚገባ የተጻፈ ቃል አለ። ስለዚህ የወፎቹን ሕይወትና ኑሯቸውንም እንድንመለከት፣ ትጋታቸውን፣ ጥረታቸውንም እንድንመለከት የሚያስፈልግበትን እናገኛለን። ዋናው ነገር ግን እዚህ ክፍል ላይ የተነሳው ዋና ነጥብ የሰማይ አባታችሁ እግዚአብሔር የሚያስፈልጋችሁን ያውቃል ነው። ደግሞም ከእናንተ መካከል አለ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? እሺ መጨነቁን ተጨነቁ። ነገር ግን በመጨነቅ ብቻ ከእናንተ መካከል የሚያስፈልገውን ማግኘት የሚቻለው ማን ነው ነው የሚለው መድኃኒታችን ኢየሱስ ክርስቶስ። ሲቀጥል እናንተ እምነት የጎደላችሁ አለ። እናንተ እምነት የጎደላችሁ እንዴት የሰማዩ አባታችሁ የሚያስፈልጋችሁን ነገር አይሰጣችሁም? በጸሎተ ኪዳናችን ወዘእንበለ ንስአሎ ይሁፍት ወተነ፣ የሚያስፈልገንን ሳንለምነው የሚያስፈልገንን የወደድነውን የሚሰጠን ተብሎ እንደተጻፈው ማለት ነው። ስለዚህ ያስቀድማችኋል የእግዚአብሔርን መንግሥት ጽድቁንም ፈልጉ። አባታችን ሆይ ብላችሁ በአባትነቱ አምናችሁ ወደ አባታችሁ ወደ እግዚአብሔር የምትጸልዩ ከሆናችሁ፣ የማታልፈውን መንግሥት የምትጠባበቁ ከሆናችሁ መቅደም ያለበትን አስቀድሙ።
ከእናንተ መካከል በመጨነቁ ብቻ አንዳች ማግኘት የሚቻለው ነገር የለም ነው። ስለዚህ ይህንን እውነት ሁላችንም እንረዳዋለን። የሰው ልጅ በመጨነቁ ያለውን ያጣ ይሆናል እንጂ ምናልባት ጤና የነበረው ሰው በመጨነቁ ብዛት ጤናውንም ሊያጣ ይችላል። ብዙ ነገሮችን ሁሉ ሊያጣ ይችላል። ስለዚህ እዚህ ክፍል ላይ እግዚአብሔርን እንደሚያምን የእግዚአብሔርን አባትነት አምኖ አባታችን ሆይ በማለት የሚጸልይ ክርስቲያን በመጨነቅ ሳይሆን ወደ ሰማይ አባቱ ወደ እግዚአብሔር መጸለይ እንደሚገባ መድኃኒታችን ኢየሱስ ክርስቶስ ያስተማረውን ነው የምናገኘው። በመጨነቅ ብቻ የሚሆን አንዳች ነገር የለም። ምናልባት እንደ ወፎቹ መትጋት መጣር ያስፈልግ ይሆናል። እርግጥ የብዙ ሰው አንዱ ችግር ያው ትጋት የሚባለው በብዙ ሰዎች ሕይወት የማይታይ ጉዳይ ነው። ስራ ማጣት ብቻ ሳይሆን ብዙ ሰው በስንፍና የወደቀበት ሁኔታ እንዳለ ይህም መታሰብ መቻል አለበት። ይህንን ሐዋርያው ቅዱስ ጴጥሮስም እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አለ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባል። የሚያስብ አባት አላችሁ፣ የሚያስብ አምላክ አላችሁ። የሚያስጨንቃችሁን ሁሉ አለ በእርሱ ላይ ጣሉት። ዛሬ የሚያስጨንቀን ምንድን ነው ብለን የሚያስጨንቀንን በእርሱ ላይ መጣል እንዳለብን ሐዋርያውን በመልእክቱ የገለጸውን እናገኛለን። ትልቁ ችግር ግን ምን ያህል በእርሱ ላይ እንጥላለን ነው። ምን ያህል በእምነት እናንተ እምነት የጎደላችሁ እንዳለው ምን ያህል በእምነት በእርሱ ላይ እንጥላለን የሚለው መታሰብ አለበት። ሐዋርያው ጳውሎስም በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብሏል። በአንዳች አትጨነቁ፣ ይልቁንም በጸሎትና በምልጃ ከምስጋና ጋር በማጉረምረም ሳይሆን ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ዛሬ የሚያስጨንቀን ብዙ ነገር ያለብን ቀደም ብዬ እንዳነሳሁት ከዕለት ምግብ፣ ከዓመት ልብስ፣ ከመጠለያ፣ ከሰላም እጦት፣ ከተለያዩ ችግሮቻችን ጋር በተያያዘ የምንጨነቅ ሰዎች መጨነቁ መፍትሄ እንደሌለውና የሚያስጨንቀንን በእርሱ ላይ በመጣል ወደ ሰማይ አባታችን ወደ እግዚአብሔር ጭንቀታችንን በእርሱ ላይ ጥለን እርሱን በጸሎት በምስጋና በምልጃ መጠየቅ እንደሚገባ የእግዚአብሔር ቃል ያስተምረናል። ስለዚህ ስለምን ትጨነቃላችሁ አለ። መጨነቃችን እርባና ቢስ እንደሆነ መፍትሄው ግን የሰማይ አባታችን እግዚአብሔር ሁሉን ቻይ መሆኑን አምነን በእምነት ወደ እርሱ መቅረብ እንደሚገባ ነው የሚያስተምረን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።